በረከቱ ይድረሰ እና ቁልፉን ተረከቧ። በዘወትር ቅዳሴያችን ላይ ተውቦ መራሁት ለአቡነ ጴጥሮስ ቁልፍ ለአባታችን ለጴጥሮስ ተሰጠ፣ ለዮሐንስ ድንግልና፣ ለአባታችን ለጳውሎስ የቤተ ክርስቲያን ብርሃኗ እርሱ ነውና መልእክት ተሰጠ ይላል። ለዮሐንስ ድንግልና ተሰጥቷል። ለድንግል ማርያም ሀብተ ሰማያት፣ ለገብርኤል ብስራት፣ ለሚካኤል ምሕረት ተሰጥቷል። አባ ጊዮርጊስ በረከቱ በልብና ሲተረጉሙ ኦ ዘለከ ተሁበከ ወይም ተውባከ መራሁት ዘመንግሥተ ሰማያት ኮካ ሃይማኖት ጴጥሮስ አርተወነ ንብአ ውስተ በረአሁ ለክርስቶስ። አንተ የመንግሥተ ሰማያት ቁልፍ የተሰጠ ኮካ ሃይማኖት ብፁዕ ቅዱስ ንዑር ክቡር ጴጥሮስ ሆይ ወደ መንግሥተ ሰማያት ወደ ክርስቶስ የሙሽራ ቤት የሰርግ ቤት መንግሥተ ሰማያት እንገባ ዘንድ የመንግሥተ ሰማያት ቁልፍ ተሰጥተዋልና በሩቅ ክፈትልና ውስጤቶች ይፈቱ። ቀጠለና ምን አለ? ኦ ዘለከ ተውህበከ ስልጣነ ሰማያት ወምድር ሊቀ ሊቃውንት ጴጥሮስ ባርክ ማኅበረነ በስመ ተእየከ ብሎ ተረቆልፍ የተባለው ስልጣነ ሰማያት ወምድር ከሆነ ሳይተረጉም አባጆች በጣም የሚገርም ምስጢር። የሰማይና የምድር ቁልፍ የተሰጠ ሊቀ ሊቃውንት ጴጥሮስ ጉባኤያችንን ባርክልን፣ በእጅ በረከት ባርከን፣ በረከቱ ይድረሰን። ኦ ዘለከ ተውህበከ አክሊለ ክህነት ወመንግሥት ዘመልዕልተ ኩሎሙ ቅዱሳን። በቅዱሳን ራስ ላይ ያለ በቅዱሳን ላይ ያለ ክብር ሁሉ የተሰጠ የሐዋርያት አባት ጴጥሮስ ሆይ የክህነት አክሊል ዘውድ ነህ ብሎ ይገልጸዋል። አሁን ወደ ወርቁ እንምጣና እንጠቅልል። ፀሐይ የተባለችው ታኅሳስ 3 እመቤታችን ወደ ቤተ መቅደስ የገባችበት ዕለቷ ናት። ዛሬ ወይም ነገ ታኅሳስ 3 ናት ፀሐይ ተባለ። እስቲ እንኳን አደረሳችሁ ለዚህ ዕለት ፀሐይ። ውድ የቆሮንቶስ ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት ምድር በተዘረጋበት ቦታ ሁሉ እግዚአብሔር አምላክ ፈቃድና ቸርነት የምትኖሩ ሁላችሁ እንደየአካባቢያችሁ የልቦናችሁ መሻት ፈጽሞላችሁ የምትኖሩ ሁሉ እግዚአብሔር አምላክ እንኳን ለዚህ ቀን አደረሳችሁ፣ እንኳን አብሮ አደረሰን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች በሙሉ እንኳን አደረሳችሁ፣ እንኳን አደረሰን። እግዚአብሔር አምላክ ወዶና ፈቅዶ ለዚህ ቀን ስላደረሰንና ስለተገናኘን ክብር ምስጋና ለሱ ይገባዋል። ዛሬ ደግሞ ታላቅ በዓልን አካፍላችኋለሁ። አብራችሁን ቆዩ። እመቤታችን ቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበትና የጻድቁ ኢትዮጵያዊው አቡነ ዜና ማርቆስ ከዚህ ዓለም ድካም ያረፉበት ዕለት በመሆኑ ታላቅ በዓል ነው። የቤታችንን በዓል እንመለከታለን። አዲስ አበባ 4 ኪሎ ቤተ መንግስት አካባቢ በሚገኘው የዳግማዊ ምኒልክ መታሰቢያ ታዕካ ነገሥት በዓታ ለማርያም ገዳም ደብረ መንክራት ስዕለ ቤተ ኪዳነ ምሕረት ቤተ ክርስቲያን ሌሊቱን ሊቃውንት ቤተ ክርስቲያን በያሬዳዊ ዜማ ወረብ ሲነጋ ታቦታቱ ከመንበረ ክብራቸው ተነስተው ሕዝቡን ሲባርኩ የሰንበት ትምህርት ቤት ደቀ መዛሙርት ዘማሪያንና ከተለያዩ ቦታ የመጣው ሕዝበ ክርስቲያን እንዲሁም ብፁዕ አቡነ ፊልጶስ የቅድስት ሥላሴ ፕሬዝዳንት፣ የደቡብ ኦሞ አሪ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል በተገኙበት ልዩና ድምቅ ባለ ሁኔታ ተከበረ። ቅዱሳን የሆኑ ቅዱስ ኢያቄምና ቅድስት ሐና ልጅ የሌላቸው በመሆኑ በአይሁድ ልማድ ልጅ የሌለው እንደ ኃጢአተኛ ተቆጥሮ መገለል ይደረስበት ስለነበረ በማዘን ወደ ፈጣሪያቸውና ቸር ወደሆነው አምላካቸው ለእግዚአብሔር ተግተው ሳይታክቱ ጸሎታቸውን ያደርሱ ነበር።
የጠየቁትን የማይረሳ አምላክ ሁሉንም እርሱ ባወቀ በጊዜው የሚያከናውን አምላክ በሰማይ የምትመሰለውን ልጅ የአዳም ተስፋ የሆነችይቱን በእግዚአብሔር አእምሮ ታስባ ትኖር የነበረችውን ቅድስት እንደሚወልዱ የተለያዩ ራእይ በማየት የቻሉ በመሆኑ ቢሆንም ታግሰው ጸሎታቸውን ያደርሱ ነበር። ልበ አምላክ መዝሙረኛው ዳዊት ይህንን እንዲህ ብሎ ተናግሮታል። መዝሙር 5:2 ላይ የልመናዬን ቃል አድምጥ፣ ንጉሴና አምላኬ ሆይ አቤቱ ወደ አንተ ጸልያለሁ ይለናል። እግዚአብሔር አምላክ እርሱ ባወቀና በፈቀደ ጊዜ የዓለም መድኃኒት እናት እመቤታችን ቅድስት ድንግል ማርያም በ5485 ዓመተ ዓለም ከአባቷ ከኢያቄምና ከእናቷ ከሐና እመ ሊባኖስ ትወፅእ መርዓት ከሊባኖስ ሙሽራ ትወጣለች ተብሎ በተነገረው መሰረት ነሐሴ 7 ቀን ተጸነሰች ከተአምረ ማርያም። ቅድስት ሐና በጸነሰች ጊዜ ጽንሷ ብዙ ተአምራትን ያደርግ ስለነበረ አይሁድ በድንጋይ ሊወግሯት ሲፈልጉ ቅዱስ ኢያቄም ወደ ሊባኖስ ተራራ ይዟት ተሰዶ በዚያም ተሸሽገው ሳለ እመቤታችን ቅድስት ድንግል ማርያም ግንቦት 1 ቀን ሊባኖስ በምትባል ወረዳ በብጽዕት እንደተወለደች የቤተ ክርስቲያን ታሪክ በሰፊው ያስረዳል። በወቅቱ የሊባኖስ ተራራ በጫካ የተሸፈነ በመሆኑ በዱር እንስሳት የተሞላ ነበር። ይህንንም ንጉሥ ሰለሞን መኃልየ መዝሙሩ ላይ 4:8 ላይ ሙሽራዬ ሆይ ከሊባኖስ ከኔ ጋራ ነይ፣ ከሊባኖስ ከኔ ጋራ ነይ፣ ከአማና ራስ ከሳኔርና ከኤርሞን ራስ ከአንበሶችም መኖሪያ ከነብሮችም ተራራ ተመልከቺ ብሎ አወድሷታል። እመቤታችን ቅድስት ድንግል ማርያም በጾም በጸሎት አስተብቆት የተገኘች ናት። ንጽሕት በመሆኗ ማኅደረ እግዚአብሔር ሆናለች። ከዚህ በኋላ እመቤታችን መዋዕለ ጥበብ እስክትደርስ ድረስ በአባቷና በእናቷ ቤት 3 ዓመት ተቀመጠች። ኢያቄምና ሐናም ልጃቸውን ሲያሳድጉ ስላደረገላቸው ሁሉ እግዚአብሔርን ፈጽመው ሲያመሰግኑት 3 ዓመት ኖሩ። በጾም በጸሎት ተወስነው ለድሆችና ለጦም አደሮች ምጽዋት እየሰጡ በጎ ስራን መስራት አበዙ። ልጃቸውንም ድንግል ማርያምን በንጽህና ሲያሳድጓት 3 ዓመት በተፈጸመ ጊዜ ሐና ባሏን ኢያቄምን ወንድሜ ሆይ ልጃችን ለቤተ ክርስቲያን ብጽዕት አድርገን እንስጥ፣ ልጃችን ቤተ እግዚአብሔርን ልታገለግል እንጂ በዚህ ዓለም እኛን ልታገለግል እንዳልተሳልን አስብ አለችው። ኢያቄምም ይህን ነገር ከሚስቱ በሰማ ጊዜ ደስ አለው። ነቢየ እግዚአብሔር ልበ አምላክ ዳዊት እንዲህ በማለት በእግዚአብሔር ዘንድ መመረጧን አስቀድሞ መናገር ችሏል። መዝሙር 44:10 ላይ ልጄ ሆይ ስሚ እዢም፣ ጆሮሽንም አዘንቢ፣ ወገሽና የአባትሽንም ቤት እርሺ፣ ንጉሡ በሲኦል ወጥቷልና ይላታል ብሎ እንደተናገረ ለወላጆቿ የብጽዕት ልጅ የሆነች ድንግል ማርያም ሆዷ ዘመድ ሳይወድ አፏ እህል ሳይለምድ ከእናቷና ከአባቷ ተለይታ ታኅሳስ 3 ቀን በ3 ዓመት ወደ መቅደስ ኦሪት ገብታለች። በዚህ ምክንያትም በዓታ ለማርያም ተብሎ የሚታወቀው የእመቤታችን የቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበት ዕለት መሆኑን ልንረዳ ይገባል። ውድ ቤተሰቦች በዓሉ እንደተለመደው በጣም ሰፊና ድንቅ ነው። ከሱ በላይ ደግሞ መለኮትን የወለደችልን እመቤታችን ቅድስት ድንግል ማርያም ከእናቷና ከአባቷ ተለይታ ወደ መቅደስ በመግባት የእግዚአብሔርን መምጣት በመጠባበቅ ላይ ያለችበት ጊዜ መሆኑን እያሰብን እንድንከታተል ጋብዛችኋለሁ። እግዚአብሔር አምላክ ወዶና ፈቅዶ ለዚህ ቀንና ሰዓት ስላደረሰን ክብር ምስጋናውን እሱ ይደሰደው። እናንተም በያላችሁበት ቦታ ለሰላም እግዚአብሔር ይብዛላችሁ። እንደ ወትሮ ሁሉ የምመኝላችሁ ወደ ሀገራችሁ መጥታችሁ ይህንን የናፈቃችሁን የዕጣን ሽታ የአገልግሎት ዘመን የምታገለግሉበትን ጊዜም እንዲቀርብላችሁ ምኞቴ ነው። ስደቱን አብቅቶ ወደ ሀገራችሁ መጥታችሁ በሀገራችሁ ባህልና ትውፊት መሰረት በየእምነታችሁ እንድታገለግሉ እምነቴ ነው። የኦርቶዶክስ ተዋሕዶ እምነት ተከታዮች በሙሉ ደግሞ ይህንን በዓል በጸጋ በትሩፋት እንድትካፈሉ እጋብዛችኋለሁ። አብራችሁን ቆዩ።
ከእመቤታችን በረከት ረድኤት እናገኝበት ዕለት ነው። ለዚህ ጊዜ ለዚህ ሰዓት እዚህ ቅዱስ ቦታ ያጠራን የሰበሰበን እግዚአብሔር አምላካችን የተመሰገነ ይሁን። አመስግኑት በእናታችን። ደጋጎቹ አባቶቻችን የተማጸኑባት ዛሬም በችግራችን ዛሬም Oh, wow.